621 ኪሎ ሜትር ተጉዘን ወልዲያ ገብተናል። ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ያው እንግዲህ ትናንትና ማለት ነው እንደዛ ልብሴን ብትንትን አድርጌ መንቅርቅር አድርጌ ነበር። ያው ዛሬ ገብተናል እና በአፋር ክልል ሲሆን መንገዱ በአዳማ ስለሆነ ወደ 620 ኪሎ ሜትር ይሆናል። ግን በደሴ ቢሆን 521 ኪሎ ሜትር ነው። ከአዲስ አበባ አዳማ 100 ኪሎ ሜትር ስለሆነ ያን በመጨመር ነው እንግዲህ የገመትኩት። እና ውዶችዬ ያው እንግዲህ ወሎ ገብተናል። እኔ ምን እላለሁ መሰላችሁ ቤተሰብ፣ ትናንት እንግዲህ የተፈጠረው ነገር ለሁላችሁም ያው ግልጽ የሆነ መልእክት አለውና ትናንት ድንገት ነበረ ትኬቱ ተቆርጦ ምናምን ሁሉ ነገር ተስተካክሎ ዝግጅት ተደርጎ የተጠበቅኩት ማለት ነው። እኔም ለጊዜው በጣም ተደናግጬ ነበርና ግን ያም ሆኖ ያው ጉዞ የምር ሆኖ ዛሬ ያው ወልዲያ ገብተናል። እና ቤተሰብ እንግዲህ ያስቡት በምን ያህል ደረጃ ምን እያደረገችኝ እንደሆነ ይታያችኋል። ግን እናንተ ያው እንግዲህ ባላሰበው መንገድ ድንገት ተነስተና ያው ወሎ ገብተናል። እንዴት ነው ታዲያ ጉዞ እንዴት ነበረ? ጉዞ በጣም አድካሚ ነው። መንገዱ ትንሽ ያደክማል በጣም ግን ብቻ እንግዲህ እንደ እግዚአብሔር ፈቃድ ገብተናል ቤት። ጉዞ በስመ አብ ሙቀት፣ የአፋር በረሃ ሙቀት አይደለም ቅዱሴ። እኔ ራሱ ድክም ብዬ ነው የገባሁት የምር ማለት ነው። አሁን ራሴን በጣም አሞኛል። በጣም ነበረ ሙቀት ያለው የምር በጣም ያስጠላል። አዎ ትንሽ ይከብዳልና ትንሽ ብዙም አይደለም እንደ በፊቱ አይደለም። እና ግን ቤተሰብ ምን ትላላችሁ? ያው እያደረገች ያለችው ነገር አንዳንዴ ግን ትክክል ነው ብላችሁ ታስባላችሁ? ከሆነ ትክክል ነው ብላችሁ ኮሜንት ጻፉልንና ያው መታረም ካለባት መታረም አለባት። ምክንያቱም እኔ ዛሬ ለበቀል ወይም ደግሞ ለእናንተ መልስ ለመስጠት አይደለም እንደዚህ የመጣሁት። ያው የተባለው ነገር እውነት ነው። ያው ገብተናል በሚለው ያክል ለእናንተ መልእክት ያክል ለእናንተ መልእክት ማስተላለፍ ያክል ነውና እስኪ የሆነ ነገር ባያችሁ። እኔ ደክሞኛል፣ ይቅርታ በጣም ሁለታችንም ያው የድካም ስሜት ነው ያለን። ፊታችን ላይ ራሱ ድካማችን ይታያል። የምር አሁን ገና ቅርብ ሰዓት ነው የገባነው። ትንሽ የኬላዎች ምናምን በጣም ነበር የሚያስጠላው ጉዞ። ግን እንደዛም ሆኖ እግዚአብሔር የተመሰገነው በሰላም ገብተናል። እንዳለው የእውነት እንዳለው እንግዲህ በሰላም ወደ ቤተሰብ መተናል ለማለት ያክል ነው እንጂ ያስበንበት ምናምን አይደለም። ቪዲዮ እየሰራን ያለነው ያው ተዘጋጅተን ምናምን አይደለም ዛሬ እየሰራን። ግን እናትዬ ጥያቄ ጠይቀሽ ድንገት ተነስተ በመምጣት ምን ተሰማ? ድንገት ተነስቼ በመምጣቴ አይደለም ባይዞ ያው ትንሽ የሆነ ጥሩ ያልሆነ ፊሊንግ አለው። ምክንያቱም የሰው ልጅ ዝግጅት ያስፈልጋል። ወደ ቤተሰብ ነው እየተሄደ ያለው፣ የሆነ ዝግጅት ምናምን ይፈልጋል። ግን ድንገት ደግሞ እዛው ትኬት ተቆርጦ ተዘጋጅቶ ጠዋት ተነስተው ውጣ ማለት ትንሽ ከባድ ነው። ያው አሁን ስለመናገር ድንገት ነው የሆነበት። እኔ ራሱ ብዙ ቀን ምናምን አላሰብኩበትም። በአንድ ቀን ነው በሁለት ቀን ነው ያሰብኩት። ብቻ ትናንትና ለኔ ራሱ በጣም ድካም ስለነበር ዛሬ ጭራሹን በጣም ደከመኝ እንጂ ትናንትና ነው ከትናንት ወዲያ አሰብኩኝ። ትናንትና ነው በቃ ባባም ክትባት ነበረው ልብሶች ምናምን በቃ በድንገት ነው ሁለታችን የሚሆነው። ያው እሱ ደግሞ ጭራሹን ከኔ በላይ በድንገት ነው የሆነበት። እኔ እንኳን ያው አስቤበት ነው ትኬት የቆረጥኩት። ብቻ ግን እንደዚህ ከባድ ነገር ምንም ነገር የለም። ምክንያቱም ያው ድንገት ተነስተህ ወደዚህ ቦታ ወደ ቤተሰብ ሄድና እንደዚህ አይነት ነገሮች ብሎ ማሰብ ትንሽ ቀላል አይደለም። ምክንያቱም ቤተሰብን የሚያክል ያውም ደግሞ የኔ ቤተሰቦች ቢሆኑ ቀለል አድርጌ ላየው እችላለሁ። የእሷ ቤተሰቦች ናቸው፣ አማቶቼ ጋር ነው እየሄድኩ ያለሁት። ድንገት ተነስተህ እንሄዳለን ማለት ወይ የቤተሰብ የሆነ ችግር አለ ወይ ደግሞ የሆነ ነገር አለ ብሎ ማሰብ ትንሽ ይከብዳል። ይሄ በጣም ድንገተኛ ነው። ይቅርታ እንደዚህ ካደረግሽ በኋላ ይቅርታ ጥሩ ነው። አይ ብቻ ግን እንደዚህ አይነት ነገር አስፈላጊ አይደለም። ነገሮችን አለማካበድ እኮ ነው ችግር አለ። መደጋገም አይቻልም። አይ ነገሮችን አለማካበር ነው። የሷ ቤተሰቦች የኔ ቤተሰቦች የሚባል ነገር የለም። ለምሳሌ አንተ ጋርም ስንሄድም ከዚህ በፊት በድንገት ነው አስበንበት ምናምን የምንሄድበት ቦታ ብዙ ጊዜ የለም። ከዚህ በኋላ አላቅም። እና ደግሞ ማለት ነው ግን በድንገት ነው። ቤተሰቦቻችንን ደግሞ እናስተዋውቃቸዋለን። ምክንያቱም አሁን ገና ሁሉም ከየስራ አልተሰበሰበም። ሁሉም ስራ ላይ በየግል ስራው ላይ ነው ያለው። ምክንያቱም ያው ሲስተር ናት፣ የሷ ሲስተር ነች ያለችው አሁን በቅርብ ቤት ውስጥ። ከሷ ውጭ ሌላ ሰው ማንም የለም። እንግዲህ በተሰበሰቡበት ደግሞ ከነሱ ጋር በአንዳንድ አዝናኝ በሆኑ ነገሮች ከነሱ ጋር አብረን እንመጣለን። ቤተሰብ በዛ አጋጣሚ እንግዲህ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ በማድረግ ለእኛ ቤተሰብ የሆናችሁ ሰዎች ካላችሁ አክብሮታዊ
እንድታደርጉልን ነው ከልብ የምጠይቀው። አንቺ ደግሞ መልእክት የምትሳስ ያው እንደተለመደው እንግዲህ እኛ ሁልጊዜም ሌላ እርዳታ አንፈልግም ከእናንተ ላይክ፣ ሰብስክራይብ፣ ሸር በማድረግ ነው ይሄን ተባበሩን የምንለው። የኛ እድገት የሚያስደስታችሁ ልጆች ማለት ነው። የምር የኛን እድገት የሚያስደስታችሁ ብዙ አሉ፣ የሚያስከፋችሁ እኔ እንጃ አይዶን አላውቅም። ብቻ ከልብ እናመሰግናለን እስካሁን ድረስ ለነበረን በቃ አሪፍ ላይ ነው ዩቲዩባችን ብዬ አስባለሁ። እኔ ይቅርታ ግን ዛሬ ወደ ቤተሰብ የመጣንበትን አላማ አውርተሻቸዋል? ግን እሱም በሌላ ቪዲዮ ብንመጣ ይሻላል። ሌላ ቪዲዮ ላይ ዛሬ ቀጥ ይላችሁ ይሻላል። ካንተ እስኪ ንገራቸው ምን ይመስላል? አይ አንቺ ነሽ አስበሽበት ድንገት ተዘጋጅተሽ ሁሉንም ነገር ወደ ቤተሰብ እንደደረሽ ያስብያ እንድመጣ ያደረግሽኝ አንዱ አንቺ ስለሆንሽ፣ ስለዚህ አንቺ ብታብራሪላችሁስ? በሌላ ረዘም ባለ ቪዲዮ ብንሰራላችሁ ደስ ይለኛል። ድንገት ተነስተን የመጣንበት ምክንያት ከዛ ደግሞ በተግባር ያንን ራሱ የመጣንበትን ነገር በተግባር ራሱ ማሳየት እንችላለን። አይሻልም? በቃ ይለፍ። እንደዛ ከሆነ ተስማምቻለሁ። ለዛሬ ተዘጋጅተን የመጣንበት ያው ማለት በአስቸኳይ እሱ ምን የማስበንበት አይደለም። እውነት ለመናገር በአንድ ቀን በሁለት ቀን ነው ለኔ እንኳን ማለት ነው። የመተናሳ በጣም ብዙ ድካም ነበረው ለኔ ማለት ነው። ያው ከልጅ ጋር ስትሆን ትንሽ ይከብዳል። ልጅ ልብስ አለ ማስተካከል አይደለም የትልቅ ሰው የልጅ ልብስ ራሱ ማስተካከል የሆነ በቃ ብዙ ነገሮች አሉ እና በጣም ነበር ትናንት ያደክመኝ ነበር። ኢቭን ለሊት ራሱ እንቅልፍ ማተኛ ሆነ። 9 ሰዓት ላይ ነው ተነስተን ወደ ላምበረት ሄደን ምናምን የመጣ ነው እና ያም ሁሉ መሰለኝ ዛሬ ጥሩ አይደለም። ሰውነቴ ራሱ ራሴን አሞኛል እና እንዳልሻቸው ሁሉ የመጣንበትን አላማ በቃ በተግባር በተደገፈ መንገድ እናሳያቸው። ይሄ ቅዱስ እየዘጋ እየረበሸ ነው እና ማለት ነው የመጣንበትን አላማ እንዴት እንደሆነ ምን እንደሆነ ለእናንተ ለእህቶቼ ለማስረዳት ወይም ደግሞ በተግባር እናሳያችኋለን። የመጣንበትን አላማ እንነግራችኋለን። ለዛሬ እንኳን ያው ነገራችሁ ካልክ ነግራችኋለሁ። ግን ይለፋችሁ ሰፋ ባለ እና ኢቨን እኛ አሁን እሱና ናቲና እኔ ብቻ እንትን አልንበት እንጂ እሱንም ትናንትና ነው ትኬት ከተቆረጠ በኋላ ያወራንበት እና ከቤተሰብ ጋር ተመካክረን ምን ማድረግ እንዴት እንደሆነ ምናምን እሱን በደንብ ወሰነን ለእናንተ ያለውን ነገር እንነግራችኋለን። እሺ አው ለእናንተ ደግሞ ሁሌም የምናደርገውና የምንሰራው የሁሉም ነገር ከእናንተ የሚደበቅ ነገር አይኖርም። እንግዲህ ወዳችሁና ፈቅዳችሁ እኛን ቪዲዮአችንን ላይክ የምታደርጉ ሰዎች ደግሞ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ። ቴንኪው። እናመሰግናለን። ባይ ባይ። እሺ በቃ እውነት ለመናገር እንግዲህ ለዛሬ ያው በድካም ስሜት ነው የመጣ ነው። ገብተናል፣ በሰላም ገብተናል ለማለት ያክል ነው። አሪፍ ቪዲዮ እንመጣለን አሁን